لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم لقائه. أما بعد فيا عباد الله، أوصيكم ونفسي أولا بتقوى الله. اتقوا الله سبحانه وتعالى كما أمركم به عز قائلا: يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. وقال تعالى: يا أيها الناس إنا خلقناكم من نفس واحدة. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. وقال تعالى: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. عباد الله، موضوع خطبتنا اليوم وقت ذبح الأضحية وشروطها. የኹጥባችን ፍሬ ሀሳብ የሚሆነው የኡድህያ ማረጃ ጊዜና የኡድህያ የሚታረዱ እርዶች መስፈርት በተመለከተ ሲሆን የእርድ ጊዜ ልክ ዒድ ከተሰገደበት ሰዓት ጀምሮ እስከ 13ኛው ቀን ፀሐይ እስክትገባ ድረስ ባለው ለ4 ቀን ድረስ ኡድህያን ማረድ እንደሚቻል ነው። يبدأ وقتها من بعد صلاة العيد إلى آخر أيام التشريق، فهي 4 أيام، يوم العيد و3 أيام بعده. كإيد كان عند بلن كإيد بوهالا كصلاة بوهالا كذا بوهالا وصوص كجمرا لا أراد كدرس يما رجع زينه. ويستحب أن يأكل من الأضحية ويهدي منها مبلات يودد اللتان صدقة ما درق من الزيو ويتصدق على الفقراء ለምስኪኖች ሰደቃ ያደርጋል። ወልኡድሕየቲ ፈድሉን ዐዚሙን ሊማ ፊሃ ሚነ ተቀሩቢ ኢለላህ ዐዘ ወጀል። ይሄ ኡድሕያ የሚባለው ነገር በጣም ትልቅ ደረጃ ያለው ነገር ነው። ምክንያቱም ወደ አላህ መቃረቢያ እንደመሆኑ ማለት ነው። ወተውሲዐቲ አልአህል ለቤተሰብም ማስፋፋት አለበት። ወነፍዕ ልፉቀራ ድሆችንም መጥቀም አለበት። ወሲለቱ ሊረሒም والإحسان إلى الأقارب والجيران لزمدنا مكتر علبت لا غربت ملكام موال علبت. ومن شروط الهدي والأضحية والعقيقة صوصتو بكات شوان دائما له يا حج سنة تسألون لا يعني سموج يبنيارضوت هدينا يا أضحية ويا عقرو ويا مسلم بيت يمتاردو إرد እነዚህም ደግሞ ልጅ የወለደ ሰው አቂቃ ብሎ ከ7ኛው ቀን 14ኛው ሊሆን ይችላል 21ኛው እያለ ቁጥሩ እስኪጠፋበት ድረስ ባለው ሊሆን ይችላል። ቁጥሩ ጠፍቶበትም ሊሆን ይችላል። የሚያርዳቸው የአቂቃ ልጅ ተወልዶለት የሚታረዱ እርዶች ሶስቱም ሕጋቸው አንድ አይነት ነው። እድሜው ለኡድሕያ የደረሰ መሆን አለበት። አካሉ ሙሉ ሰውነት ያለው ያልጎደለ መሆን አለበት። መሰጠቱ ራሱ ምናልባት ለምስኪኖች አሰጣጡ በብዙ መልኩ ተቀራራቢነት አለው። አንደኛ ومن شروط الهدي والأضحية والعقيقة ما يلي: الأول لا يجزئ فيها إلا ما كان من الإبل ثدي له 5 سنين كجمل يون ككبت كفيل بك إسلام ያስቀመጠውን ዕድሜ የደረሰ እንጂ ለኡድሕያ አያበቃም። ግመል ከሆነ 5 ዓመት ከዛ በላይ፣ ከብት ከሆነ 2 ዓመት ከዛ በላይ፣ በግ ከሆነ 6 ወር ከዛ በላይ፣ ፍየል ከሆነ ደግሞ ዓመት ከዛ በላይ ሊኖረው ይገባል ነው የሚሉት። وإذا تعينت الأضحية لم يجوز بيعها. እቺ የኡድሕያ እርድናት ብሎ አንድ ሰው ገዝቶ ይሁን ከቤት ከሚያረባው ንብረት ለኡድሕያ ብሎ ከነቀለ በኋላ
ማስገባት አይቻልም። ምናልባት መሸጥ የሚችለው የተሻለ ሊተካ ከሆነ ይችላል። ከዛ ውጭ ግን እቺ የኡድህያ ናት የተባለችን እንስሳ ለመሸጥም ይሁን ለስጦታ ለማበርከት እስላም አልፈቀደም። ወኢዛ ተዐየነት ሂየቱ ለም የጁዝ በይዑሃ ወላ ሂበቱሃ ኢላ አን ዩበድለ ለሃ ቢኸይሪን ሚንሃ ከእሷ የተሻለ ለመቀየር ፈልጎ መሸጥ ከቻለ ነው እንጂ ያቺን ጥላትን መሸጥም ይሁን መጀባት አይችልም ነው። ሁለተኛው መስፈርት ለኡድህያ ሚን በሂመቲል አንዓም መሆኑ ግድ ነው። የግድ የቤት እንስሳ ነው መሆን አለበት። ከቤት እንስሳም እርዳቸው የሚበቁት ግመል፣ ፍየል፣ በግና ከብት እነዚህ ነው መሆን አለበት። ከዚህ ውስጥ ውጭ የቤት እንስሳ ቢሆን ራሱ ለምሳሌ የፈረስ ስጋ ይበላል፣ ለኡድህያ አይሆንም። የዶሮ ስጋ ይበላል፣ ለኡድህያ አይሆንም እንደ ኢስላም ማለት ነው። ወአን ተብሉገ ሲነ ልሙዕተበረ ሸርዐን ሸሪዓው ግምት የሰጠውን ዕድሜ መድረስ አለባቸው እንስሶቹ። ወአን ተኩነ ሰሊመተን ሚነል ዑዩብ ከነውር አይነቶች ሁሉ የጠራ እንስሳ ነው መሆን ያለበት። ወአፍጠሉሃ አሰኑሃ ወአዕላሃ ወአንፈሱሃ ዒንደ አህሊሃ የተሻለው የሚባለው ዕድሜው ከፍ ያለ ደልደል ያለ እንደዚሁም ደግሞ ለቤተሰቧ ዘንድ በጣም ተወዳጅ የሆነው ቢሆን ይመረጣል ይላሉ። በጣም ባለቤቱ የሚሳሳላት መሆኑ የተመረጠ ነው ይላሉ። ወዩጅዚኡ አን ዩضሕየ ቢሻትን አው በደነትን አው በቀረትን አንሁ ወዐን አህሊ በይቲሂ አልአሕያእ ወልአምዋት አንድ በግ ሊሆን ይችላል ወይም ፍየል ለእኔም ለቤተሰቤም ላሉትም ለሞቱትም ብሎ ማድረግ ይችላል። ከብትም ቢሆን ግመልም ቢሆን እንደዚሁ ማለት ነው። ይሄ ወጪውን የሸፈነው አንድ ሰው ነው። ለእኔም ለቤተሰቦቼም ላሉትም ለሞቱትም ብሎ ማድረግ ይችላል የምንለው ማለት ነው። አጋዥተን ስንገዛ ግን ይመጣል። ከሰባት በላይ መሆን አይችልም። አጋዥተን ስንገዛ ከሰባት በላይ መሆን እንደ ሸሪዓው አይፈቀድም። የግድ ሰባት ቁጥር ነው ድረስ ከፍታው ሊሆን የሚችለው ማለት ነው። ከዚህ በታች ባለ ቁጥር ይቻላል። ከዛ በላይ ግን አይቻልም። ከብትና ግመል ሲሆን ማለት ነው። ዒባደላህ አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد عباد الله اتقوه سبحانه سرا وعلنا باجتناب منهياته بامتثال مأموراته واجتناب منهياته. ثم الخطبة الثانية عن البراء بن عازب رضي الله عنه عن النبي صلى الله عليه وسلم قال: أربع لا تجزئ في الأضحية. كبراء بن عازب كتب على صحابي እንደተዘገበው ከሁለተኛው ኹጥባ የምንማረው ነገር ከእንስሶች እነዚህ ነገሮች ካሉ እንደ ኢስላም በኡድህያ አያበቃም፣ ተራ ቅርጫ ነው የሚሆነው የሚያስብሉ እንከኖችን ነው የምንመለከተው። ረሱል አራት ዋና ዋና እንከኖችን ገልጸዋል። አንደኛ አታበቃም አሉ ረሱል ሰለላሁ ዐለይሂ ወሰለም። አራት አይነት እንከን አላቸው እንስሶች። አልአውራኡ ልበይኑ ዐወሩሃ አይነ ጠንካራነታቸው ጎልቶ የሚታይ አይነ ጠንካራ እንስሶች ለኡድህያ አይሆኑም። ብናደርጋቸውም ተራ ከሩቃን ላይ እንደ መግዛት ነው የሚሆነው። ወልመሪዳ አልበይኑ መረዱሃ ሌላ ሁለተኛዋ ታማ ህመሟ ጎልቶ የሚታወቅባት ህመምተኛም አይሆንም አሉ። ሶስተኛው ወልአርጃኡ አልበይኑ አረጁሃ እግር አንካሳነታቸው በግልጽ የሚታይባቸው እግር አንካሳ እንስሶች ለኡድህያ አይሆንም ብለዋሉ። ወልአጅፋኡ ለቲ ላ ቱንቂ መግሪያ አልባ የሆኑ ክስታ እንስሶችም ለኡድህያ አይገቡም በማለት ረሱል ዓለይሂ ሰላቱ ወሰላም እንደማይሆኑ ገልጸዋሉ ማለት ነው። ረዋ ማሊኩም ፊል ሙወጠእ ወአህመድ ወትርሚዚ ረዋሁ ማሊኩም ፊል ሙወጠእ ወአህመድ ወትርሚዚ እነዚህ የሐዲስ ልቆች ያስቀመጡት ሐዲስ ነው። ይህ የበራእ ብን ዓዝብ ሐዲስ ማለት ነው። وعنه رضي الله عنه قال رسول الله صلى الله عليه وسلم كبراء بن عازب كتب على صحابي كراسو يتذكروا رسول عليه الصلاة والسلام قالوا يلالو من دون يالوت من صلى صلاتنا ونسك نسكنا أمرون إذا سكد إذا لطها
እንደዚሁም ደግሞ እርዳችን እንደኛው ያረደ ፈቀድ አሳበ ሱና ትክክለኛ የአላህ መልእክተኛን የሱና ፈለግን ተከትሏል። ወመን ذبح قبل أن يصلي ከሰላት በፊት ያረደ ግን فليعد مكانها أخرى በሷ ምትክ እንደገና ሌላ ማረድ አለበት ብለዋል። ሙተፈቅ ዐለይሂ የሆነ ምንም መሻሚ ያልሆነ ሐዲስ ነው። ስለዚህ ኡድሂያችን ከሰላት በኋላ ነው የሚጀምረው እስከ 13ኛው ዙልሂጃ ፀሐይ እስኪገባ ድረስ ማለት ነው። وعنه رضي الله عنه كسر رسول تزكبه الله سبحانه وتعالى أن النبي صلى الله عليه وسلم قال يا الله ملكتنا قالوا إلى أول ما نبدأ به يومنا هذا نصلي ثم نرجع فنضحك يمجمع بذكر من جمر بدنر عيد وتن سجدان بعيد مسجد أبو دابقارا كذاب ثمن سندمو النار دالن فمن فعل ذلك يهدي على الرجسو فقد أصاب سنتنا በትክክል የኛን ሱና የኛን ፈለግ ተከትሏል በማለት ረሱል አለይሂ ሰላቱ ወሰላም እንደገለጹ ይገልጻሉ ማለት ነው። በተመሳሳይ ወመጣበሃ قبل ذلك ከዛ በፊት ያረደ ግን فإنما هو لحم قدمه لأهله እንደተባለው አራቱ እንከኖች ያሉት ከሰላት በፊት የታረደ ነገር ከዚህ ሁኔታ የታረደ ነገር ተራ ለቤተሰብ ምግብ እንደማቅረብ ነው የሚወሰደው። የኡድሂያ አጅር ግን አይጠበቅም ብለዋል። ለይሰ ሚነ ኑሱኪ ፊ ሸይ ይህን ያላሟላ የእርድ አይነት ከኢደል አድሃ እርድ ጋር በምንም አይገናኝም ይላሉ። ሙተፈቅ ዐለይሂ የሆነ ዘገባ ነው። ስለዚህ እነዚህ እድሜያቸው ደርሶ የምናርዳቸው እንስሳዎች በግና ፍየል ሲሆን ለአንድ ይቻላል፣ ለሁለት አይቻልም። ለአንድ ሰው ብቻ ነው ፍየልና በግ የሚሆነው። ከብትና ግመል ከሆነ ግን ለ7፣ ለ6፣ ለ5፣ ለ4፣ ለ3፣ ለ2 ባለው ከአንድ በላይ ቁጥር እንደየምቾታችንና ወይም መቻላችን ልናርድ እንችላለን። ከዚህ ውጭ ግን በጣም የኛ ዘዴ የሚባል ነገር አለ እንዘይነው። ያን ካልተጠነቀቅን ሁላችንም ተራ ስጋ እንዳቀረብን እንደሚሆንብን ላሳስባችሁ የሚወደው ነገር ምንድን ነው? 6 ነን ይሉና የ6 ሰው አጋጅተው ከብቱን ይገዛሉ። ግን አንደኛው እኔ 1/6 ሙሉ መክፈል ስለማልችል ብሎ አንድ ሰው በጎኑ ይይዛል። ይህ የሁላቸውንም ኡድሂያ ተራ ስጋ ነው የሚያደርገው እስካወቁ ድረስ። ምናልባት ቤቱን ወስዶ ቢያደርግ እሱ ብቻ ሊገዝ ይችል ይሆናል እና እነሱ እያወቁ ሁለታችሁ አጋጅታችሁ የአንድ ሰው አርጉ የሚባባለው ዘዴ ከኡድሂያ ምንም ዝምድና የለው። ኡድሂያችንን ሙሉ ያበላሸዋል። ከቻለን አቅም ያለን ሰዎች እንደ አቅማችን ከፍ አድርገን እንግዛ፣ ከፍ አድርገን አውጥተን። አቅም የሌላቸው ሰዎች የአቅማቸውን በአቅማቸው ይግዙ። ካላህ ቢገናኙ ቤታቸውን ያስደስቱ። አሁን የተፈለገው ልጆቼ የሰው ቤት እንዳያዩ ቤቴ ባዶ እንዳያዩ ብቻ ነው ያለ። የአኼራ ሞት ቤቴ ባዶ እየሆነ ነው። ማድረግ በምትችለው አድርጋ አቻችና ካላህ ብትገናኝበት በጸጉሩ ታገኛለህ እየተባልከ በደሙ መፍሰስ ያህል ታገኛለህ እየተባልከ ስለማንችል ብላ በባዶ መግባትም ሌሎችንም በባዶ ማስቀራት የለብንም እና እያወቅን የምናሳትፍ ከሆነ አንድ ሰው ከስድስቶቹ አንድ ሰው ካስጠጋ ለ12 እንደሰራ ነው የሚቆጠረው። ኪሳራ ነው። 7 ሆነ አንድ ሰው ወይም 2 ሰው እኔ ስለማልችል ብሎ አንድ ሰው ካስጠጋ ለ14 እንደሰራ ነው የሚቆጠረው። እንደ ኡድሂያ አይቆጠርም። ስለዚህ አቅመ ደካሞች እንዳቅማቸው ወይፈን ቢደር ይግዙ። አቅም ያላቸው ሰዎች እንደ ባለሀብትነታቸው ሰንጋ ገዝተው ይረዱ። ላልቻለውም ይርዱ እና ይሄ ነው እንጂ መሆን ያለበት አጉል በዲን አልእስላም ዘዴ መዘየድ የዱንያ እንጂ የአኺራ አጅር የሚባል ነገር የሚያሳጣን መሆኑን መዘንጋት የለብንም። ይሄን በአትኩሮት ስሙኝ፣ ተከተሉኝ፣ አዳምጡኝ ለማለት የምወደው ነገር ይሄ የመጨረሻ ያልኩት ነው። ሌላው ደግሞ ብናደርገው የተሻለ አጅር ብናገኝበት፣ ባናደርገው ችግር ያሌለው ደግሞ አሁንም የኛ ዝየዳ አለ። አሁንም ምን እንዘይዳለን? ቁጥራችን 7 ከሆነ አርደን ቅርጫውን ስናከፋፍል 1/8 እናዘጋጅና ለአንድ ምስኪን ሰጥታን በቃ ሱናውን አረግን ብለን እንገባለን። አይደለም። ኢስላም የሚፈልገው ያንተዋን ድርሻ ነው በ3 እንድታካፍላት የሚፈልገው። በ3 አካፍላት 1/3ኛዋን ለምስኪን፣ 1/3ኛዋን ለመገባበዣ ከጎረቤት ጋር ከዘመድ ጋር፣ 1/3ኛዋን
ፍሪጅ ላይ አስቀምጣ ያንተ ቤተሰብ ልታደርግ የሚያሰናዳው እስላም ያንተዋን ድርሻ አሁን 7 ሆኖ 1/8 ወይም 6 ሆኖ 1/7 ወይም 5 ሆኖ 1/6 ወይም 4 ሆኖ 1/5 ወይም 3 ሆኖ 1/4 ወይም ደግሞ 2 ሆኖ 1/3 ሲሰጡ ስጋ እንዳይባክን የሚደረግ ዘዴ ነው። ሸሪዓው አያውቅም እና በእርግጥ ውድያውን አያበላሸው፣ ግን የተሻለ አጅር ግን ያሳጣል። የተሻለ አጅር የምናገኘው ሸሪዓውን እንዳዘዘን እንዳሳየን እንዳመላከተን የኔን ድርሻ ነው በ3 ተካፍዬ 1/3ኛውን ለምስኪን 1/3ኛውን ለመገባበስ 1/3ኛውን ለልጆቼ በፍሪጅ ማስገባት ያለብን። ከዚህ ውጭ እዛ ከብቱን በጣለበት ቦታ ለአንድ ምስኪን ያህል አድርገን የምንመጣው ይሄ የእኛ ዘዴ እንጂ ሸሪዓው ጋር ዝምድና የለውም። እችንም ተቀበሉ። ምንም አይል የለመድነው ቢሆን ቅር ሊለን አይገባም። አሁን ይሄ ሲነገር ለነጋሪው አይደለም። ምናልባት ኸይር ላይ በመጠቀሙ ካላህ ሊገናኝበት የሚችል ዒባዳ ይሆናል። ተነጋሪው ግን በስህተት እድሜውን የጨረሰ ሊሆን ይችላል። አሁንም በልጅነቱ ጀምሮ እድሜውን ሊጨርስበት የሚችል የተሳሳተ አካሄድ ሊሆን ይችላል። ስለዚህ ልናርምና ልናስተካክል ይገባል ነው። እነዚህ ሁለት ነገሮች ከውድያ ጋር በተያያዘ ልታሰሩባቸው ይገባል። አንደኛው ልትገምላችሁ ከ7 ወይም ከ6 ቁጥራቸው ማን ቢሆን ብቻ ካሉ ሰዎች ስለማይችል እንትናን አስጠግቷል የሚለው የሁላችሁን ውድያ ተራ ምርጫ ያደርገዋል። ሁለተኛ ሸሪዓው የፈለገው ከታረደ በኋላ ከአንተው ድርሻ ነው። 1/3 ለምስኪን፣ 1/3 ለመገባበዣ፣ 1/3 ለቤተሰብ ያለው እንጂ እዛው በገፈፋችሁበትና በቆራረጣችሁበት ቦታ ትንሽ ያቅሳችሁ መዘየድ ኢስላም አያውቀውም። ሱናው የመጀመሪያው ውድያውን ሙሉ በሙሉ ያበላሻል። እቺ ሁለተኛዋ 100 ብር አጅር የሚያስገኝ ስራ ትቶ የ50 ብር አጅር የሚገኝበት ስራ መስራት አይነት ነገር ነው የሚሆንባችሁ። ጥንቃቄ ልታደርጉ ይገባል። የኢዱን ቀን ስንወጣ ሻወር ወስደን ሽቶ ተቀብተን የተሻለ ልብስ ለብሰን መውጣቱ ይበረታታል እና ስንወጣ ግን በልተን አይደለም የምንወጣው ነው። የውድያ ኢድ በባዶ ሆድ ነው ወጥተን ከዛ ሰግደን ስንመለስ ነው። ቢቻል በእንትና አልመጣም እንትና አልደረሰን የማይባባልበት ቢሆንና ወይም ደግሞ እኩል እንደሰገዱ መለስ ብሎ ወዲያው ቆርጦ የሚጥሉ ቢሆን በጉበቱ ቢጀምሩት ምግቡ ይወደዳል ይላሉ። መረጃው ይሄን ነው የሚያሳየው። ረሱል አለይሂ ሰላቱ ወሰላም እንዳረዱ የሚጀምሩት ምግቡን በምን ነበረ? ጉበት በማላበት በጉበት ስጋ ነበር ይላል። ይሄ የተበረታታ ነው ከተቻለ ማለት ነው። በዚህ መልክ ማድረግ አለብን እና ስንሄድ በሌላ መንገድ ስንመጣ በሌላ መንገድ መሆን አለበት። ሌላው ከዙልሂጃ 1 ጀምሮ ልቅ ተክብር በየግላችን ይበረታታል በሚል በሳምንት አሳልፈናል። ምናልባት 15 ደግሞ ሊሆን ይችላል እና የተገደበው በየሰዓቱ የሚጀምረው የውም አረፋ ነው እና አሁን ከቻላችሁ ስትሄዱ ስትመጡ ተክብር ብታስተጋቡ፣ የሚታረዱ እንስሳዎችን ስታዩ ተክብር ብታስተጋቡ፣ ዝክሮችን ብትደጋግሙ በዚህ ወር በዚህ ቀናት በእነዚህ ቀናቶች ዛሬ 6ኛው ቀን ደርሰናል። የቀሩ ቀናቶች ከዚህ በኋላ ምናልባት ማክሰኞና ሰኞ፣ እሁድ፣ ቅዳሜ 4 ቀን ነው የቀራል። ከ10ሩ ቀን 6ቱ ዛሬ እያሰናበት ነው ማለት ነው። ሮብ ኢድ ነው እና ስለዚህ በተቻለ መጠን በእነዚህ ቀኖች የምንሰራው ኸይር ስራ ሁሉ ከ12ቱም ወር ከዓመቱ ከ360 ቀናት በላይ አጅር እንደማስመዝገቡ የቻልን እንጹም፣ የገራልን ሰደቃ እናድርግ፣ የቻልን ለሰዎች የሚጠቅም ነገር እንስራ፣ ለሰዎች እንጥቀም፣ እንርዳ። እኛ አካባቢ ስንት ወላጅ አጥ ልጆች አሉ፣ ስንት ጧሪ የሌላቸው አዛውንቶች አሉ፣ ስንት ጋለሞቶች እንደው አይደለም ስጋ ሊጋሩ ቀርቶ ሽሮ ያደረባቸው ብለን እኔ ቢሆን የኔ ልጆች ቢሆኑ የኔ እህት ወንድም ወይም የኔ ባለቤት ብትሆን የኔ እናት ብትሆን ብለን ልንጨነቅ ይገባል። በተጨነቀን ሰበብ በሆንን ቁጥር ከአላህ ጋር የመገናኘት እድላችን እጅግ ትልቅ አጅር ነው እንዳስመዘግበው አላህ ወልፈጅሪ ወለያሊን ዐሽር ብሎ የማለባቸው አስርቶችን ነው እያገባደድን ያለ ነው። ያለፈው አልፎ በቀሩት እንኳ ሊያመልጠን አይገባም። ያመለጠን ካለፉት እና ልንበረታ ይገባል ነው። عباد الله ألا صلوا وسلموا على من أمركم الله عز قائلا أليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد بن عبد الله
وعلى آله وأصحابه، لا سيما العشرة المبشرين بالجنة ومنهم الخلفاء الراشدون الأربعة أبو بكر الصديق وعمر الفاروق وعثمان ذي النورين وعلي بن أبي طالب رضي الله عنهم وأرضاهم أجمعين يا رب العالمين. اللهم ارض عنا بفضلك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين. اللهم انصر المظلومين من المسلمين في كل مكان يا رب العالمين. اللهم انصر الإسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في كل مكان يا رب العالمين. اللهم أعز الإسلام والمسلمين وأذل الشرك والمشركين يا رب العالمين. اللهم تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير. اللهم ربنا اغفر لحينا وميتنا. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار برحمتك يا أرحم الراحمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. واذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.